አቶ ጌታቸው ረዳ አሁን ላይ ምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር ናቸው። ቀደም ሲል ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ነበሩ። በፕሪቶሪያው ድርድር ላይም ዋነኛ ተደራዳሪ ነበሩ። የትግራይ ክልልን ሁኔታ በአግባቡ ጠንቅቆ ለማወቅም ይቻላቸዋል። ከዚህ አንጻር ደጋግመው እንዳነሱትም በስልጣን ላይ በነበሩ ጊዜም ሆነ አሁን በትግራይ ክልል እያሉ ያልፈጸሙት ነገር ግን ደግሞ መፈጸም የነበረበት ነገር አለ። አሁን ላለንበት ስርዓት አልበኝነት የዳረገን የጎዳን መጠየቅ ያለበት ሰዎች እንዲጠየቁ አለመደረጉ ነው። ይህንን ባለማድረጋችን በጥፋት ላይ ጥፋት በስርቆት ላይ ስርቆት እንዲጨመር ሆኗል። ይህ ትልቅ ጥፋትም ስህተትም ነው። የትግራይ ህዝብ ጠንካራ ህዝብ ነው። ግን በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት የመን ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንችፒንስ የሚባሉት ማጋለጥ አለመቻላቸው ነው። በትግራይ ክልል በነበሩ ግጭቶች ሳቢያ ከበቂ በላይ ሰብአዊና ቁሳዊ ጉዳት ደርሷል። ጥያቄዎችና ልዩነቶችን በሰላም የመፍታት እድል እያለ ይህንን የማይፈልጉና የማይቀበሉ ኃይሎች ያኔም አሁንም አሉ። ይህን ለማረጋገጥ ቀላል ነው። ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ይሰማሉ። እነዚህ ካለፈው ለመማር የማይፈልጉ ሰዎች ናቸው። ቀደም ባለው ጊዜ ከተፈጸሙ ስህተቶች መካከል አሉ አቶ ጌታቸው ከፌዴራል መንግስት ጋር ከፕሪቶሪያ በፊት በነበረ ድርድር ችግሮች በሰላማዊ መንገድ ሊፈቱ እንደሚችሉ ተስማምተን ነበር። ይህንን የሰላም ሐሳብ ይዘን ወደ ክልሉ ስንመጣ ግን አሁን በፌዴራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ። ይነስም ይብዛም ጥያቄዎቻችንን የሚመልሱ የሚመስሉ ሐሳቦች ይቀርቡ ነበር ከፌዴራል መንግስት። አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በምናደርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ የሚያደርጉት መጠየቅ የሚጀምሩት። ፌዴራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ ብናስገባ እንዴት እንዲህ ትላላችሁ? ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ። የትግራይ ፖለቲካ አመራሩም ሆነ የኃይል አመራሩ አብዛኛው ሳይሆን ጥቂቱ ደግሞም ዋናው ክፍል ሰላምን ፈጽሞ አይፈልግም። በግርግሩ በሽብሩ እናተርፋለን የሚሉ ጥቂቶች ነበሩ፣ አሁንም አሉ። ሰላም ከመጣ መጠየቅ አለ። እናም ይህንን አይፈልጉም። የፕሪቶሪያ ስምምነት በእርግጠኝነት ለክልሉም ሆነ ለሀገር ሰላም አስገኝቷል። ይህ በተጨባጭ የሚታይና ሁሉም የሚመሰክረው ነው። ችግር የሚፈጥረው ቡድን ግን ይህንን በዚህ መንገድ አይቀበልም። እንዲያውም በድርድሩ ላይ የነበሩትን ተደራዳሪዎች ከሃዲ ሲል ተደምጧል። የወንጀል ኢንተርፕራይዝ ነው ብዬ ነው የማምነው ነው። ይሄ እኮ ፖለቲካ አመራር አይደለም። ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው። ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው። እዚህ ውስጥ እኮ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብለው የሚሰጉት ካልሆነ በስተቀር አብዛኛው ሰው ሰላሙን ነው የሚፈልገው። ይህ ጥቂት ኃይል የወርቅ ዘረፋና ንግዱ እስከቀጠለ ድረስ ሌላ የሚፈልገው አንዳች ነገር የለም። የትግራይ ልማት፣ የትግራይ ህዝብ ጥቅምን ማረጋገጥ የሚያሳስባቸው ጉዳይ አይደለም። ይህንን ሁሉም የትግራይ የፖለቲካ የኃይል አመራር ጠንቅቆ ያውቃል። ይሁን እንጂ ወደፊት መጥቶ ለመናገርና ለማጋለጥ ግን አይደፍርም። ሁላችንም ማድረግ ያቃተን ይህንን ነው ብለዋል። የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ አሁን በቁጥጥር ስር ዋለ ምልህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል። ወርቅ ንግዱን ሊያጧጥፍ ነው የመጣው። ይሄ ፈጥሬ አይደለም ነገርህ በይፋ እኔ ካሁን በፊት ከታተለው ነበር መቀለ ሆኜ ማለት ጠቅላላ አይተራቸውን ማወቅ ይችላል። ረክሰሶች ናቸው። ጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደለም። ያለንበት ጊዜ ቴክኖሎጂ ነው። ቀደም ሲል በነበረው አሰራር መቀጠል አሁን ላይ አይቻልም። ሁሉም ነገር በተቻለ አቅምና ፍጥነት በቴክኖሎጂ የታገዘና የተደገፈ መሆን አለበት። ጦርነት አሁን በቴክኖሎጂ የተደገፈ ነው። እንደቀደመው ጊዜ በሰውና በሰራዊት ቁጥር ብዛት አይደለም። ትግራይ ያለው አመራር ይህንን የተረዳ አይመስልም። አሁንም የትግራይን ወጣት ሰብስቦ ለመማገድ የሚፈልግ ይመስላል። ይህን መንገርና ማስተካከል መታገልም ይገባል። እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ብያለሁ። በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም። ስለዚህ
ጀግነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም። ይሄ እንዳይሆን እስከ መጨረሻው እሰራለሁ። በትግራይ ክልል ለመኖር ለመቆየት ለመስራት የሚፈልግ ሰው አንድ ነገር እንዲያደርግ ይጠበቅበታል። በጥቂቶች እየተፈጸመ ያለው ወንጀል አባሪ ተባባሪ መሆን። ይህንን ማድረግ የግድ ነው። ብዙዎች ግን እዚህ ድርጊት ውስጥ መግባት አይፈልጉም። ድርጊቱን የሚጸየፉ የሚሸሹ አሉ። ትግሉ እንግዲህ እዚህ መሃል ነው። የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም። አሁን ሰው በጣም የተምታታ ታሪክ የሚያወራል። የሆነ አንድ አካባቢ ልጆች ተሰብስበው የአንድ አካባቢ አንድ ሰፈር ተወላጅ ውሸት ነው። እንደዛ የሚባል ነገር የለም። ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል። አጋጣሚ ነው። እኔ ሊቀመንበሩ ከሽሬ እንደመጣ ነው የማውቀው። ወትኤቨር ምክንያት የአድዋ ልጆች ተሰባስበው ውሸት ነው። እሱ አይደለም ምክንያቱ። የክራይም ኢንተርፕራይዝ ነው። ከነዚህ ጋር ምን ግንኙነት የሌላቸው በመቶዎች የሚቆጠሩ ፖለቲከኞች፣ በመቶዎች የሚቆጠሩ ኦፊሰሮች አሉ ይህንን ተግባር የሚኮንኑ። እነሱ ጋር ብልከሰከስ ኖሮ ቅዱስ የተባልኩ ነበር የምቀጥለው። ችግሩ የሚያቅትህ ሰዓት ይመጣል። እኔ ዘርፌም አላቅም፣ በዘርፋም አልታወቅም። ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም ማድረጋቸው ነገሮች አሉ። ኦኬ እኔ አብነ ታርጌትድ በድሮን ተደጋጋሚ ታርጌት ሆኛለሁ። የትግራይ ህዝብ ሰላም ፈላጊነቱን፣ ልማት ፈላጊነቱን፣ ለውጥ ፈላጊነቱን በተለያየ አጋጣሚዎች አሳይቷል። ወላጆች ወልደው ማሳደግ፣ አሳድገው ለወግ ለማድረግ ማብቃትን የሚፈልጉት። ይህ እንዲሆን ደግሞ ሰላም ያስፈልጋል። በተለያዩ አጋጣሚዎች ከነዋሪዎች ጋር ስንገናኝ የሚጠይቁት ይህንን ነው። በተቃራኒው ዘራፊው ቡድን ይህንን አይፈልግም፣ ሰላም አይፈልግም። ምን አሉኝ አንድ አባት፣ አንዲት ልጅ ቀርታኛለች፣ ታላቆቿ ሁሉም ተሰውተዋል። አትሊስት እሷ ወልዳ ለማየት እድሉን ለምን አትፈቅዱልኝም? ምን አሉ? የትግራይ ህዝብ እድሜ ልኩን 5 ሚሊዮን የሆነው ለምንድን ነው አሉ። ቼክ እስኪ እናድርገው። ቢኮዝ ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታውን እስኪ መኖር እንጀምር አሉ። ይሄንን እየሰማህ ኤቭሪ መድረክ ላይ ይሄን እየሰማሁ ስለ ሰላም ባወራ ስለ ሰላም የምታወራው ማን ጦርነት ፈላጊ ላይ ይልሃል አሉ ብዬ አላቅም። ግን አሉ ጦርነት ይፈልጋሉ። ጦርነቱ የሚፈልጉት ግርግሩን የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች። ይሄ ኢንተርፕራይዝ ቅድም እንዳልኩ ነው። አንዱ ምን አለኝ፣ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው። ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር። ጥቅምት 21 ነው የተሰዋው። ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጅ ነበር። ይሄ የትግራይ ዜጋ ጠቅላላ እምነት ነው። የትግራይ ህዝብ ሰላም ይፈልጋል ሲባል ልማት ይፈልጋል ማለት ነው። ከሌላ የሀገሪቱ ህዝብ ጋር ተባብሮና ተሳስቦ መኖር ነው የሚፈልገው። እናም የትግራይ አመራር መስራት ያለበት ይህንን ለማረጋገጥ ነው። ወንጀለኞቹ ግን ይህ እንዲሆን አይሰሩም፣ ብቻ ሳይሆን እንዲሰራም አይፈቅዱም። ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ነው የምትመጡት። ውሸት። የሚቆረቆሩለት ሰፈር የለም፣ የሚቆረቆሩለት መንደር የለም፣ የሚቆረቆሩለት ህዝብም ሲጀመር የለም። እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገሌን እጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። በህወሓት ውስጥ ካሉ የፖለቲካና የኃይል አመራሮች ጋር ልዩነት እንዳላቸው የተናገሩት አቶ ጌታቸው ልዩነቱ የፖለቲካ አይደለም፣ ልዩነታችን የፖለቲካ ልዩነት የሚባል ውሸት ነው። የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደብ ካልሆነ በስተቀር እዚህ ግባ የሚባል ሀሳብም ቀርቦ አያውቅም። ስለዚህ ልዩነታችን ሀሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ፣ ይሄን ህዝብ ወደ ተጨማሪ ጥፋት የምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው ነው። በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም። ያው እነሱ ኔትወርክ ውስጥ የለሁም እንጂ ለአንድ የፖለቲካ ድርጅት፣ ለአንድ የፖለቲካ ዓላማ፣ ለአንድ አካባቢ፣ ለአንድ ምናምን የሚባል ነገር አይደለም። የዛች ኢንተርፕራይዝ አካል ነው። ስለዚህ ይሄ ማጋለጥ መቻል አለብን። አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ።
ያው ግን ስራው መቀጠል መቻል አለበት። የትግራይ ወጣቶችን ሁሉም በጦርነት እየማገዱ ማትረፍ መኖር የሚፈልጉ አሉ። ይህ ብቻ አይደለም። ግጭት በተነሳ ቁጥር የትግራይ ህዝብ የሚያነሳቸው ጥያቄዎች እንዲዳፈኑ እንዳይነሱ ይደረጋል። ይህ በቃ ሊባል ይገባል። በአጠቃላይ ሀገሪቱ ፖለቲካም በጠመንጃ ሳይሆን በንግግር የሚፈታ መሆን አለበት ብለዋል አቶ ጌታቸው። ግጭት በተነሳ ቁጥር የትግራይ ህዝብ ጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያልያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራይ ወጣት ትከሻ ላይ የሚጫንበት ዘመን አክትሟል ነው የምለው። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከ ወዲያኛው ማክተም መቻል አለበት በየትኛው አቅጣጫ የሚል እምነት አለኝ። የፕሪቶሪያ ስምምነት በእርግጠኝነት ከጦርነት ገላግሎናል። ክልሉ ወደ ሰላም እንዲመጣ አድርጓል። የፕሪቶሪያውን ስምምነት ሙሉ በሙሉ መቀበል ቢቻል ደግሞ ትልቅ ለውጥ ማስመዝገብ ይቻላል። ዘራፊው ቡድን ግን ከሰላም ስለማያተርፍ ይህ እንዲሳካ አይፈቅድም። የፕሪቶሪያ ስምምነት ከነብዙ ጉድለቶቹ የትግራይ ህዝብ ከአላስፈላጊ መስዋዕትነት አድነዋል የሚል እምነት አለኝ። ያላለቁ የፕሪቶሪያ ስራዎች አሉ። እነዚህ ስራዎች እንዳያልቁ ግልጽ አቋም ከያዙ ሰዎች ጋር ሆነ ፕሪቶሪያ ባለመፈጸሙ ምክንያት ግዛት አስመልሳለሁ ብለህ ትፎክርበት ሎጂክ ግን የለም። አላቆም እንትሉ ምክንያቱም በትግራይ ያለውን ሁኔታ ለመቀየር ስራዎች መሰራት አለባቸው። አገር የጋራ እንደሆነ የጋራ ተጠቃሚነትን ለማረጋገጥ የጋራ ተሳትፎ እንደሚያስፈልግ በዚህ በኩል በርትቶ መስራት ይገባል። ለዚህ ደግሞ የፕሪቶሪያው ስምምነት ትልቅ እገዛ ያደርጋል ብለዋል። የጋራ ሀገር፣ የጋራ ጥቅም፣ የጋራ ተጠቃሚነት፣ የጋራ ተሳትፎ የማረጋገጥ ጉዳይ ነው ትኩረት መደረግ ያለበት። ይህንን እንዴት አመጣዋለህ? የመጀመሪያ የሰላም ስምምነቱ ያመጣቸውን እድሎች አሟጠን ተጠቅመን ትግራይ በሚገባው ደረጃ የፌዴራል ስርዓቱ አካል የምትሆንበት ሁኔታ መፍጠር መነሻው። ከዚህ አንጻር የተፈጸሙ በደሎችን አድረስ ከማድረግ አንጻር መሰራት ያለባቸው ነገሮች ሁሉ መሰራት አለባቸው። ይሄ ዊዛውት ኤክሰፕሽን ሁላችንም በምንጠይቅበት ደረጃ መጠየቅ መቻል አለብን። ይሄ ስሜት አለ። ያለበት ምክንያት የፈጠሩት ኦብጀክቲቭ ኮንዲሽንስ አድረስ ማድረግ ያስፈልጋል። አልቲሜትሊ የሆነ የሀገርነት ፍላጎትም ካለ ስርዓት ባለው መንገድ ነው የምታደርገው፣ ህገ መንግስታዊ በሆነ መንገድ ነው የምታደርገው። ቅድም ያሉት አመራር ግን እንደው ህዝቡ ላይ ይሄንን ትርክት አልፈጠረም፣ አልተጫነም። ይህ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያበራል። ደንታው አይደለም የትግራይ ሀገርነት ምናምን ደንታው አይደለም። ምልክት እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። የትግራይ ህዝብ ተጠቃሚነትን ለማረጋገጥ ከፌደራል መንግስት ጋር ተባብሮ ከመስራት ውጭ አማራጭ የለም። ለዚህ ነው የትግራይን ህዝብ አጀንዳ ማዕከል ማድረግ ከተፈለገ መስራት ከፌደራል መንግስቱ ጋር ነው መባሉ ብለዋል። የትግራይን ህዝብ አጀንዳ ማዕከል ካረክ ልንገርህ፣ እያቃረህም ቢሆን እያቃረህ እየመረረህም ቢሆን እየጎመዘዝህ ቢሆን ከፌደራል መንግስት ጋር መስራት የለብህ። ተስማምተናል ብቻ አይደለም። የትግራይ ጥቅም ውዝን ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆንም። ድርሻችንም እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥዬዋለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል። የትግራይ ብዙ ባለሀብት፣ የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም። የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባ ነው። ምርጫ ቦርድ ጋር ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል እንደዛ የሚባል ነገር you can't have it both ways።
ሲተኩስ በማንኪያ ሲቀዘቅዝ በእጅ እያልክ አይሰራም። በትግራይ ክልል ወደ 270 ሺህ ሰራዊት አለ። ከዚህ መሃል ትጥቅ አስፈትቶ ታድሶ በመስጠት ወደ ህብረተሰቡ ለመቀላቀል ተሞክሮ ነበር። እዚህ ላይ ትልቅ ማጭበርበር ተፈጽሟል። በገንዘብ አወጣጡ ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን። የ210 ሺህ ሰው ስንቅ ነው የምከፍለው እንደ መንግስት መሪ። የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምናየው መከራቃ ነው። መምህራንና ሐኪሞች ብከፍል ይሻለኛል የሌለ ቁጥር ከምከፍል። ምክንያቱም በየቤቱ የገባ አለ። በየቤቱ የገባው መቋቋም መቻል አለበት። የዲላር ፕሮሰሱን ማካተት መቻል አለበት። ሰው ቁጥሩ አይቀየርም ብዬ አምናለሁ ውጭ የወጣ ሰው ከሌለ በስተቀር። ይሄ ሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም። በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው። አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በአሁኑ ውለድ ነው የሚባለው። የሰራዊት ስንቅ ለማቅረብ ማንም ጨራታ ላይ ሳተፋል ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ። ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለም። አቶ ጌታቸው ረዳ ከፋና ብሮድካስት ኮርፖሬት ጋር በነበራቸው ቆይታ ማጠቃለያ ላይ አጽንኦት ሰጥተው የተናገሩት አለ። የትግራይ ህልውና እገታ ውስጥ እንዳይቀጥል አንድ ነገር ማድረግ ይገባል። ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ፍሽኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው። ሁሌም የትግራይ ህዝብ ከጥፋት አደጋ ነፃ ሊወጣ አይችልም። ለተራ ልዩነት ጠበንጃን በራሱ ጓድ ላይ ከማንቀሳቀስ ወደ ኋላ የማይል ሊደርሺፕ ከትግራይ ፖለቲካል ኢንቫይሮንመንት ካልተገለለ በስተቀር የትግራይ ህዝብ ህልውና ሁልጊዜ አደጋ ላይ ነው። የትግራይ ፖለቲካ እንዲስተካከል ከመወስዳቸው ስራዎች ውስጥ የትግራይ የወጣት የፖለቲካ እንቅስቃሴ በተደራጀ መልኩ ሁሉም ፓርቲዎች እኔ ፓርቲ ኖረናል፣ ምንም ጥያቄ የለውም። ያ ፓርቲ ግን ቢያንስ እኔ መራው የነበረ ድርጅት ከነበረው የጠቅላይነት አስተሳሰብ ነፃ የሆነ ሌሎች ፓርቲዎችም እንዲጠናከሩ ሙሉ አስተዋጽኦ የሚያደርግ እንዲሆን የበኩልን ሚና ጫወታለሁ። በጣም እርግጠኛ መሆን የትግራይ ፖለቲካል ኢንቫይሮንመንት ከአንድ ፓርቲ በላይ ማስተናገድ የሚችልበትን ሁኔታ ለመፍጠር የሚቻለኝ ሁሉ አደርጋለሁ።